ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ADHD ምንድን ነው? ይህ ችግር ያለባቸው ህጻናት ምን አይነት ምልክት ያሳያሉ? በእንግሊዝኛ ኤችኤዲ መድኃኒት የሚወስዱ ሰዎች ቁጥር ከምንጊዜውም በላይ ሆኗል። የሀገሪቱ የጤና አገልግሎት ሰዎች ለማከም እጁን ከአቅሙ በላይ እየዘረጋ እንደሆነም ይናገራሉ። ከአውሮፓውያኑ 2015 ጀምሮ ኤችኤዲ መድኃኒት የሚወስዱ እንግሊዛውያን ቁጥር 3 እጥፍ አድጓል። የቢቢሲ ጥናት እንደሚጠቁመው ደግሞ መድኃኒት ለማግኘት የተመዘገቡ ሰዎችን ለማዳረስ 8 ዓመት ሊወስድ ይችላል። ባለፈው ዓመት ብሔራዊ የጤና አገልግሎት ድረገጽ ላይ ብዙ ሰዎች የጎበኙት ርዕስ ADHD ነበር። ይህ ያሰጋው NHAS አንድ ራሱን የቻለ ክፍል አቋቁሟል። ይህ ቁጥር እየጨመረ የመጣው ለምንድን ነው? ADHD ምንድን ነው? በዚህ ቁጥር መጨመር ታካሚዎች ብቻ ሳይሆኑ የጤና ባለሙያዎች ተደናግጠዋል። በእንግሊዝ እንኳ ይህ ሁኔታ እውቅና ያገኘው ከ16 ዓመት በፊት ነው። ADHD በእንግሊዝኛው ፍቺው አቴንሽን ዲፊሲት ሃይፐር አክቲቭ ወይም ዲስኦርደር ነው። እኩያ የአማርኛ ፍቺ ትኩረት የማጣትና የመረጋጋት ችግር ነው ይላሉ የህፃናት ሕክምና ስፔሻሊስት ዶክተር ሄኖክ ዘውዱ። ዶክተር ሄኖክ ሐኪም በተሰኘው የፌስቡክ ገጽ ባስተላለፉት መልእክት ይህ እክል በተለይ ልጆች ላይ ሊከሰት እንደሚችል ያስጠነቅቃሉ። አንዳንድ ወላጆች ልጆቻቸው ከሌሎች በተለየ ትዕግስት የለሽ፣ ቀዥቃዣ፣ አስቸጋሪ ሆኖባቸው መፍትሄ ሲፈልጉ ይታያሉ። እነዚህ ህጻናት የሚይዙት፣ የሚጨብጡት የሚጠፋቸው አንድ ነገር ጀምረው አፍታም ሳይቆዩ ሌላ የሚያምራቸው፣ ለመናገርና ለመጠበቅ ትዕግስት የማይኖራቸውና ችኩል ናቸው ሲሉ የኤዲኤችዲን መለያ በጽሑፎች ላይ ያስረዳሉ። በዶክተር ሄኖክ ትንታኔ መሰረት ይህ ትኩረት ማጣትና ትዕግስት አልባ መሆን የህፃናትን የትምህርት አቀባበልና አረዳዳቸውን በእጅጉ ይጎዳዋል። ዶክተር ሙለር ሲድዊክ በዩናይትድ ኪንግደም ADHD ያለባቸው አዋቂዎች ቁጥር ከጠቅላላው ህዝብ 3 ወይም 4 በመቶ ይሆናል ሲሉም ለቢቢሲ ይናገራሉ። ዶክተር ሄኖክ በተለይ በህፃናት ላይ የሚታዩ የADHD ምልክቶች እንዲህ ይዘረዝራሉ። አንድ ነገር ጀምረው ለመጨረስ መቸገር፣ ትምህርት ላይ ግዴለሽ መሆንና ቀላል ስህተት መፈጸም፣ የማዳመጥና ትዕዛዝ የመቀበል ችግር፣ ትዕግስት ማጣት፣ መዘናጋት፣ እረፍት አልባ መሆን፣ በቀላሉ መበሳጨትና መናደድ። ቁጥሩ እየጨመረ የመጣው ይህ ችግር አለብን ብለው ወደ ሆስፒታል የሚመጡ የሚመረመሩ ሰዎች ቁጥር ከፍ በማለቱ ነው። የህፃናትና አዋቂዎች የሥነ ልቦና ባለሙያ የሆኑት ፕሮፌሰር ኤሚል ሲሞኖፍ ደግሞ በዩኬ ካሉ ህፃናት ከ5 እስከ 7 በመቶ ይህ የአእምሮ እክል እንዳለባቸውም ይገልጻሉ። አክለውም ይህ ቁጥር በዩኬ ብቻ ሳይሆን በበርካታ ሀገራት ተመሳሳይ እንደሆነ በማስረዳት በተለይ ከኮሮና ቫይረስ ወረርሽኝ በኋላ ከፍ እያለ እንደሆነም ይናገራሉ። ፕሮፌሰሯ እንደሚሉት በዩናይትድ ኪንግደም ከ3 እስከ 4 በመቶ ህፃናት መድኃኒት ቢያስፈልጋቸው መድኃኒት ያገኙ፣ ያሉት ግን ከ1 እስከ 2 በመቶ ናቸው ይላሉ። ቲያስታይን የዘርፉ ባለሙያ ሲሆኑ ቁጥሩ እየጨመረ የመጣው ሰዎች ስለ እኩል ያላቸው ግንዛቤ እየጨመረ በመምጣቱ ለመመርመርም ፈቃደኛ በመሆናቸው መሆኑ ነው የሚገልጹት። እሳቸው ተስፋ እንደሚያደርጉት ከሆነ በተለይ ወደፊት ማህበረሰቡ ግንዛቤው እያደገ ሲመጣ ህፃናትን በጊዜ ማስመርመር ይጀምራል። ይህ ደግሞ ልጆቹ በልጅነታቸው እርዳታ እንዲያገኙ ያግዛቸዋል። እርግጥ ነው ADHD የሚለው ስያሜ የቅርብ ጊዜ ሊሆን ይችላል። ትኩረት ማጣት ግን ከሰዎች ጋር የኑሮ ጥንታዊ ችግር ነው። በ1798 ስኮትላንዳዊ ዶክተር አሌክሳንድራ የትኩረት በሽታ ሲሉ ጽፈው ነበረ። ADHD ግን ትኩረት ማጣት አሊያም ከልክ በላይ ንቁ መሆን ብቻ አይደለም። ይህ እክል ያለባቸው ሰዎች ስሜታቸውን መቆጣጠር ሊሳናቸው ይችላል። የዚህ ተጠቂ ሰዎች ለዕፅ ሊዳረጉና የገንዘብ ችግር ውስጥ ሊገቡ፣ አልፎም ወንጀል የመፈጸምና የመኪና አደጋ የማጋጠም ዕድላቸውም የሰፋ ነው። ዶክተር ሄኖክ ጨምረው ሁሉም የጤና ሙያተኞች የሚስማሙበት አንድ ጉዳይ ቢኖር ADHDን በጊዜ ተመርምሮ ሕክምና ማግኘት በጣም ጠቃሚ ነው። አሁን ለADHD ጥቅም ላይ እየዋሉ ያሉ የሕክምና መንገዶች መድኃኒትና ቴራፒ ናቸው። ነገር ግን ሌሎች አማራጮች ጥቅም ላይ ሊውሉ ይችላሉ።
በዩናይትድ ስቴትስ ሕፃናት ሲተኙ ጭንቅላታቸው ላይ የሚያጠልቁት መሳሪያ ገበያ ላይ ውሏል። ይህ መሳሪያ ዩኬ ውስጥም ጥቅም ላይ ባይውልም ሙከራ እየተደረገበት ይገኛል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።